ብዙ ጊዜ ታይፕ 1 ዲያግኖሲስ ለቤተሰብ ከፍተኛ ጫና፣ ከፍተኛ ጭንቀት ነው የሚያመጣው። እናቶች ከመጨነቅ ይልቅ ማድረግ ያለባቸው ብዙ ነገር እንዳለ ግንዛቤ መያዝ አለባቸው። እነዚህ ልጆች ምናልባትም 20 ዓመት ዕድሜ እስኪሞላቸው ነው እናንተ ጋር የሚሆኑት። በዚያ ጊዜ መስዋዕትነት ከፍላችሁ ትክክለኛውን መንገድ አንዴ እንዲይዙ ማድረግ ከቻላችሁ ራሳቸውን ችለው በሚወጡበት ጊዜ ምንም አይከብዳቸውም። ምክንያቱም ከልጅነታቸው ጀምሮ እነዚህ ምግቦች በጣም እየወደዷቸው ነው የሚሄዱት፣ እንጆይ እያደረጉ ነው የሚሄዱት። ራሳቸውን ችለው ቤት ከወጡ በኋላም እነዚህ ምግቦች እና ላይፍ ስታይል መቀጠል አይከብዳቸውም ማለት ነው። ዛሬ በጠዋት በነበረን ገርጂ ኦፊስ ላይ የ4 ዓመት ልጅ ታይፕ 1 መጣች። አስጀመርናት። የእናት ጭንቀት በቃ እንጀራ ዋና ምግቧ እንጀራ ነው። እቺ ልጅ እንዴት አድርጌ ነው ማስቆመው ያለችን። እንግዲህ እቺ ልጅ ጡት ካቆመች በኋላ የመጀመሪያ የምታውቀው ምግብ እንጀራ በመሆኑ ነው ከእንጀራ ልገላገልም ያለችው። ቤታቸው ላይ በተለይ ታይፕ 1 ልጆች ያላቸው ቤተሰቦች ኮምፕሊትሊ ለዛ ህፃን ሲሉ ምግባቸው መቀየር አለባቸው። እነሱ ህፃኑ ፊት ለፊት ቁጭ ብሎ ያን የተለመደ ምግብ እየበሉ ለህፃኑ ለይቶ ሌላ ምግብ ማዘጋጀት ከባድ ነው። ይሄንን አወራናት፣ ነገርናት፣ አንደርስታንድ እንዳረገች እንጀራ የሚለውን ነገር በተደጋጋሚ ስትጠቀም እቺ ልጅ ህንድ ሀገር ተወልዳ ቢሆን ኖሮ እንጀራ የሚባለውን ነገር ቃሉንም አልሰማችም፣ በልታም አታውቅም፣ ባልፈለገችው ነበር። ህንድ የተወለዱ ልጆች ምናልባት ቸፓቴ ወይንም ደግሞ ሩዝ ምናምን ነው ክሬቭ የሚያደርጉት። ከዛ የለይም ብለን አወራናት፣ አስረዳናት። ኮምፕሊትሊ አንደርስታንድ አድርጋ ነው የሄደችው። ይቻላል፣ በጣም ይቻላል። የሚቻለው ነገር ታይፕ 1 ህፃናቶችን ኢንሱሊን ማስቆም ፈጽሞ የማይታሰብ ነገር ነው። ቢኮዝ ታይፕ 1 ህፃናቶች ኦልሬዲ ጣፊያቸው ፌል በማድረጉ ከውስጥ ኢንሱሊን ማምረት አይችሉም። ማድረግ የምንችለው ላይፍ ስታይላቸውን ማያገባቸውን በመቀየር የተሻለ የስኳር ቁጥጥር እንዲኖራቸው፣ ያ ሲሆን የሚወስዱትም ኢንሱሊን መጠን በጣም አነስተኛ ነው የሚሆነው። ኮምፕሊኬሽን የመምጣት እድሉ በጣም አነስተኛ ነው የሚሆነው። በስኳር በቀን ውስጥ የስኳር ቁጥጥር አንዴ ከፍ አንዴ ዝቅ እያለ አንዴ ሃይፖግላሲሚያ አንዴ ዲኬ እየገቡ ሆስፒታል የሚተኙበትን ሬት መቀነስ ተችሏል ማለት ነው። ስለዚህ ብዙ ነገር ማድረግ እንችላለን። ጊዜ አትስጪ። በማንኛውም ጊዜ ይዘሻት ነይና እናይልሻለን። በርቺ። ፈንታ ወልዳ እጅግ አመሰግናለሁ። ደህና ነኝ። መቅደስ እና ፍቅር እያየኋችሁ ነው። መልእክት ካላችሁ ገስት ሪኩዌስት ልካችሁ መግባት ትችላላችሁ። ፍቅር የሚል ዩዘርኔም ገብተሻል። ፍቅር ገብተሻል። ሚት ላይ ነሽ። ከሚት ላይ ማንሳት ሞክሪ። ፍቅር ከሚት ላይ አንሺ። ዋላቭ ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከማን ጋር ነው እያወራ ያለሁት? ከፍቅር ጋር። ሁሉ ሰላም ነው? ሁሉ ሰላም። እንዴት ነህ ዳክ? እግዚአብሔር ይመስገን። ያ እኔ ያንተን ፕሮግራም በጣም ነው የምከተልህ። ዩቲዩብህንም ስችል ቲክታክም ምገባ አንተን ለመስማት ነው እና እንጀራ አንተ ካልክበት ቀን ጀምሮ በቃ ከህይወቴ ቆረጥክልኝ። በቃ አምሮቴን ማለት ነው። እንደውም የእንጀራ ሪሃብ ብትከፍት ያዋጣሃል፣ ሰው ብታስገባ። እውነት ኃይለኛ ሱስ ብታይ እዚህ በስደት ሀገር የምንኖረው ንጹህ እንጀራ እንኳን እናገኝም። በሌሊት እየተንከራተትን ነው እንጀራ ገዝተን የምንበላው። በቃ አንዳንዴ ከእንቅልፌ ይቀሰቅሰኝ ነበር እንጀራ ሳልበላ ስቀር ማለት ነው። እና አሁን በጣም ብዙ ፕሮቲን ነው የምበላው፣ በጣም ብዙ ፕሮቲን ማለት ነው። እና ሞስት ፕሮቲኔ ስጋ ነው።
እና ስጋውን ደግሞ ካለ ዘይት ሞቅ አድርጌ በጋለ መጥበሻ ጠብሰውና ትንሽዬ ዘይት ነው ከላይ ማደርገው ማለት ነው። እና ባዴ ተቀይሯል፣ ኢነርጂ ተቀይሯል። ዌይት ሊፍት አረጋለሁ እና ድሮ ምሰራ ነበር፣ ግን እንደዚህ ኢነርጂ የለኝም ማለት ነው። ግን አሁን በጣም ስሰማ ማለት ነው እና ከወንዱ ልጄ ጋር የ16 ዓመት ልጅ አለኝ እየተፎካከርን ነው ዌይት ሊፍት የምናረገው። እናም እህቱ ነሽ ነው የምባለው። እና አሁን ግን ስጋ በጣም ስለምበላ በጣም ፈራሁኝ። በቃ ሰርች አረጋለሁ እና አነባለሁ ምናምን እና ፈራሁኝ። ምን ያክል ስጋ ነው መብላት ያለብን በቀን በሳምንት ምን ያክል ነው እንትን ምንለው እና የዛሬ 2 ዓመት ተመርምሬ እንትን ኮሌስትሮል ምናምን እንደዚህ ሲሪየስ አላደረኩትም ነበረ ፕሮቲኑ ማለት ነው። ግን ስቲል ፕሮቲን በላ ነበር ልክ ያንተን እንጀራ ካየው በኋላ ማለት ነው። እና ኤችዲኤል ትንሽ ወደታች ወርዷል። ኤልዲኤል ግን ኖርማል ነው። ትራይግሊሰራይድ I don't know soon. Next maybe ቦርጭ ነበረ? ኖ የለኝም። ትንሽዬ ነበረ ይመሰለኝ። አሁን ግን ምንም የለኝም። አየሽ፣ ቦርጭ በነበረሽ ጊዜ ነው አደጋ ላይ ነበርሽው። አየሽ፣ አሁን ኮምፕሊትሊ እሱ ጠፍቶ አምሮብሽ ከልጅሽ ጋር እኩያ ከሆንሽ በኋላ ምን አስፈርቶሽ ነው አሁን ስጋ ምናምን አሳ ምናምን ግራም ስጋቢውና እንጂ ያርግ እና ምንም ችግር የለውም። ጀስ ስጋውን እንደፈለኩ መብላት ትችላለሁ። ቀይ ወጥ አልበላም። ምን ያክል እንደው የሚገርም እኮ ፓወር አላቸው። አሁን ምናልባት ከመጠን በላይ እየበላው ነው ብለሽ ከሆነ ስጋትሽ ማንም ሰው ልብላ ብሎ አስቦ ኳሊቲ ፕሮቲኖችን ነው እያልኩ ያለሁት። የታሸገ ምናምን የሚጠጡ ፕሮቲኖች አሉ። እነሱን ከመጠን በላይ ልውሰድ ብዬ ብል መውሰድ እችላለሁ። የሚጠጣ ነው፣ ቀላል ነው። የሚታኘኩ የሚበሉ ኳሊቲ ፕሮቲኖችን እነ አሳን እነ ስጋን እነ ቺክንን ነው እያልኩሽ ያለሁት። ከመጠን በላይ ልብላ ብሎ ቢያስብ አያስባትም። ከፍተኛ የሆነ የማጥቀብ አይደለሽም የመዝጋት አቅም አላቸው። ኦኬ ቺክን ብረስት አቀረብኩልሽ። ቺክን ብረስት 100 ቺክን ብረስት አምጥቼልሽ የቻልሽውን ያክል ቢቢ ያልኩሽ የመጀመሪያውን ትበያ መፈላሽ ያዝክ። አየሽ በሽሮ እንጀራ ልስትሽና ቢ ያልኩሽ በራበሽ ታይም ምን ያክል እንደበላሽ እንኳን አታቂም። የጥብስ ክምር አምጥቼልሽ ከእንጀራ ጋር ሰጠውሽ። ብዙ እንጀራ አትበይም፣ ትንሽ በልተሽ ነው የምታቆሚው። ቢኮዝ ጥብሱ ስጋው ፕሮቲኑ በቃ የምንፈልገውን ነገር አግኝተናል፣ ቻው ስቶፕ ይልሻል። ባዶ ምግብ ሲሆን ኦኬ በልተሽ እንኳን አታቆሚም ነው እያልኩሽ ያለሁት። ፕሮቲን ከመጠን በላይ ሊበላ ፈጽሞ አይችልም። በዚያ ጊዜ በበላሽበት ታይም በቃሽ ብቻ አይደለም፣ ኦኬ ለሰዓታት ድጋሚ ምግብ እንዳታስቢ ነው የሚያደርግሽ። ጠዋት ላይ በቂ እንቁላል ቢ፣ ግሪክ ዮገርት ጠጪ ወይ ሳም ስጋ ቢ። ሰዎች 6 ሰዓት 7 ሰዓት ምሳ ደረሰ ብሎ ሲሯሯጡ አንቺ ትዝ አይልሽም። ሳትበጂ በግድ ሁለተኛ ምግብ ሰዓትሽንም ገፋ ያደርግልሻል። ኦኬ እንደሱ አንደርስታንድ አድርጊ። ሰውነታችንን ነው ማዳመጥ ያለብን። እየታደስሽ እያማረብሽ ሁሉ ነገርሽ ፐርፌክት ሆኖ እንደሱ ጋር እንደዚህ ያደርጋል እንደዚህ የለም እንደዛ። ኦኬ ግን እኔ ስጋውን አሁን ዩዥዋሊ ስጋውን የምበላው ማለት ነው ከቤት ከወጣሁ ራሴ ስለማላም ነው የት እንደምውል ስለማላቀው ስራዬም ማለት ነው። ጠዋት ተነስቼ ማለት ነው ድግስ ያለብኝ ነው የምመስለው። ጥብሴን ጠብሼ ምናምን ቡናዬን አፍልቼ ነው እና ምሳዬን ስሄድ ምሳዬን የማደርገው ምንድን ነው ለምሳሌ ግሪክ ዮገርት ብሉበሪ ምናምን አድርጌ ነው ይዤ የሚሄደው ማለት ነው። እና ምሳዬን ቀብረር ብዬ ነው የምበላው ልክ አሁን አንተ እንዳልከው እና ኤግዛክትሊ ሰውነቴ አክት የሚያደርገው በቃ ምንም ምግብ ግድ የለኝም ጠዋት በደንብ አድርጌ ከበላው ማለት ነው። እንደ እውነት ለመናገር ምግብ ይዞ መሄድ በፊት ለመርሹ ትሬንድ ስለሆነ ይዘሽ እየሄድሽ ነው እንጂ ቅድም ባልሹ መንገድ ጠዋት ከበላሽ እኮ ምንም ይዞ መሄድም አያስፈልግም። እውነት ነው። ስለዚህ ስጋዬን ልቀጥል።
እንግዲህ ጥያቄሽ ምን እንደሆነ አላውቅም። ቅድም ያብራራሁልሽ ከበቂ በላይ ይመስለኛል። መስበዩ ስጋ ጮማ እስካልሆነ ድረስ ስታበሲ ከፍተኛ ዘይት ቅቤ አድርገሽ እስካልበላሽ ድረስ ስትመገቢ ኮምባይን አድርገሽ ከከፍተኛ ዳቦ ከከፍተኛ ሩዝ፣ ፓስታ፣ መኮረኒ፣ እንጀራ፣ ለስላሳ ጁስ ጋር አድርገሽ እስካላረግሽ ድረስ የተሻለ ጠንካራ ሰውነት ነው ቢውል የምታደርጊው። ኢነርጂሽ ቅድም እንዳልሹ ስቴብል ነው የሚሆነው። ሁልጊዜ ድካም የለም። ከፍተኛ አቅም አለሽ። ቆዳሽ፣ ፀጉርሽ፣ ጥፍርሽ፣ ሁለመናሽ የልጅ የሆነ እያለ መጨነቁ ማሰቡ አስፈላጊ አይደለም። ከቻልሽ እንደው የተወሰነውን ወደ እኛ ሀገር ትንሽ ላኪልን። እኛ በጣም ምኑን ልላክ? ስጋውን ነው የታሸገ እንትን እዚህ እኛ ጋር ማለት ነው። ሀበሾች አሉ በሬ ይገዙና ይቃረጣሉ ማለት ነው። ቢካዝ የሚገዛውን ይሄ ከግሮሰሪ አልችለውም በእውነት ቢካዝ እኔም ልጄም በጣም ነው የምንበላው እና ከዛ ነው የማመጣው። ቆንጆ ስጋ ነው ስጋው እና ቀይ ስጋ ነው። በጣም ቆንጆ ሀገር ነው ያለሽው ማለት ነው። ገብቶሻል? እኔ ቨርጂኒያ ነው የምኖረው። የስ ቢኮዝ ስትገዢ ፐርሰንቱን አይተሽ መግዛት ትችያለሽ። የግድ አሁን ፋንሲ የሆነ በግሩፕ ማረድ ምናምን ያ ከሚሆን እዛ ገብተሽ ግራስ ፌድ ይልሻል። ራሱ ግራስ ፌድ ግራስ ፊኒሽድ ይላል። ያ ጥጃ እስከታረደበት ቀን ድረስ ከሳር ውጪ ምንም አልቀመሰም እንደማለት፣ አንድም ቀን ፍሩሽ ካልበላም እንደማለት፣ አንድም ቀን ያንን በሬ እህል አላበሉትም እንደማለት፣ አተላ አልበላም እንደማለት ነው። እና አማራጭን እኮ አይተሽ መግዛት ትችያለሽ እንጂ። ሁለተኛ ነገር ደግሞ የፋት ፐርሰንቱን የዛን የስጋውን ፋት ፐርሰንት ሌብሉ ላይ ማየት ትችያለሽ ይላል እዛው ላይ 90 ፕላስ ካገኘሽ ፒክት 90% ፕላስ። እንግዲህ 90% ማለት ስጋው ቀይ ነው 10 እጅ ፋት አለው ማለት ነው። 95% ካገኘሽ ቤስት ነው። እንደው ከፍ እያለ በሄደ ቁጥር ምርጥ ስጋ ነው፣ ቀይ ስጋ ነው ማለት ነው። 95% ማለት 95% ንጹህ ቀይ ስጋ ነው፣ 5% ፋት አለው ማለት ነው። ይሄ ስጋ የምን እንደሆነ ታውቂያለሽ? የነ አጋዘን ስጋ ነው። የነዚህ የነ ኢልክ የነ ባይሰን የዱር ይሄ በሬ የሚመስሉ አሉ እናንተ ጋር አሉ። የጫካ ውስጥ የሚኖሩ የዱር የአጋዘን ዘሮች ዝርያዎች አይደሉም፣ እነሱ ጋር የሚመሳሰሉ ማለት ነው። እንደሱ ነው። አይሽ ናቹራል ምግብ እንደሱ ነው። ስጋ መጥፎ ነው ምናምን ከየት የመጣ ይመስልሻል? በተለይ እኛ ሀገር አሁን ለኮሜርሻል ነው የሚዘጋጀው። ባይዘዌ በሬው ለቢዝነስ ነው፣ ይታሰራል። በታሰረበት ከፍተኛ ኃይል ሰጪ ምግቦችን ነው የሚበላው። መፋፋት አለበታ። አድላቢው በሬውን የሚያደልበው ሰውዬ ከፍተኛ ኃይል ሰጪ ነው የሚበላው። ሰውየውም እንጀራ በወጥ በጣም በከፍተኛ ኃይል ይበላል። ሰውየውም እየፋፋ ነው። በሬውንም ከፍተኛ የሆነ አተላ፣ ከፍተኛ የሆነ ሞላሰስ፣ ከፍተኛ የሆነ ፍሩሽካ እንደ ጉድ ያበላዋል። በሬው አይንቀሳቀስም፣ ወክ አያደርግም፣ ደስተኛ አይደለም፣ ታስረዋል። በታሰረበት ግን ከፍተኛ ኃይል ሰጪ ነው የሚያበሉት። ለኮመርሻል ፐርፐዝ የተዘጋጀ ስጋ ነው። የዚህ ስጋ የፋት ፐርሰንት ብታይ በጣም ትደነግጫለሽ። ኦልሞስት ፋት በፋት ነው። የሚያሳዝነው ነገር አይሽ ገና ከመሰረቱ ያ ስጋ ለኮሜርሻል ፐርፐዝ ለንግድ ለአዋጭነት ተብሎ በሰው እጅ የተሰራ ብለሽ አስቢ። ሆኖ ሳለ እኛ መርጠን የምንበላውን ጮማውን ነው። ጮማውን ነው ሰው ማህበረሰቡ እየለቀመ የሚበላው። ያንን ጮማ ስጋ መብላት ብቻ ሳይሆን የሚበሉበትን መንገድ ከከፍተኛ ዳቦ ከከፍተኛ እንጀራ ጋር እንጀራ ጭማሪ እኮ የሚል ሰው እኮ ብዛቱ ሆቴል ገብተሽ እኮ ብታይ እጅ የሚጨበጨበው እንጀራ ጭማሪ ለመጠየቅ ነው። አየሽ፣ ጮማ ስጋ ነው። ስጋ ይበሉ ነው እየመሰላቸው ያሉት። ስጋ አይደለም ነው እያልኩ ያለው፣ ፋት ነው እየበሉ ያሉት። ጮማ ፋት ነው እንጂ ስጋ አይደለም። ጮማ ነው የሚበሉት። በከፍተኛ ቅቤ ነው የሚበላው። በከፍተኛ እንጀራ ነው የሚበላው። ተጨማሪ እንጀራ ተጠይቆ ከዚያ ውጭ ከፍተኛ የሆነ ለስላሳ፣ ከፍተኛ የሆነ ጁስ፣ ከፍተኛ የሆነ ቢራ፣ ከዚያም አልፎ ተቀላቅሎ እዛው የሚሰራ መጠጥ አለ። ጣፋጭ ገብቶበት፣ ለስላሳ ገብቶበት፣ ምን ገብቶበት ፓንች አድርገው ይጠጡታል። ቁጭ ባሉበት ነው እያልኩ ያለሁት። ሰውየው ብዙ ስጋ ስለሚበላ ፋፋ አይደለም። ሰውየው ስጋ በልቶ አይደለም የፋፋው። ሰውየው የፋፋ ጮማ በጮማ የሆነው ጮማ በልቶ
ጮማውን ደግሞ ኮምባይን አድርጎ ከእህል ጋር በልቶ ነው የፋፋው ቁጭ ባለበት ማለት ነው። ስጋ ፈጽሞ አያፋፋም። 100% ፒውር ስጋ ነው እያወራን ያለ ነው። ቅድም ባልኩሽ መልክ ከዱር የመጣ ለምሳሌ ዱር ባይሆንም በሬው ከመጀመሪያው ቀን ጀምሮ እህል እየበላ የተዘጋጀ በሬ ስጋ ከሆነ ኮምፕሊትሊ ያድስሻል። ከዛ ውጭ የተወሰኑ ሳምንታት በየቀኑ ለምን ቀይ ስጋ ብቻ ትበያለሽ? ሲፉድ እንጆይ አድርጊ። የተወሰነ በሳምንታት በቀናት በሳምንት 2 ቀን እንደዚህ አካባቢ እነ ሰርዲኖችን ጨምሪ፣ እነ ሳልመንን ጨምሪ፣ የውቅያኖስ አሳዎችን ጨምሪ። ቢኮዝ ኦሜጋ 3 ነው እያወራን ያለ ነው። ባይዘዌ ግራስ ፌድ ቅድም ያልኩሽ አይነት ቀይ ስጋ ሻል ያለ ኦሜጋ 3 ፕሮፋይል አለው። ከዛም ከፍ አድርጊና ደግሞ በሳምንት የተወሰነ ቀን ሲፉዶችንም ጨምሪ። ሽሪምፕ ፒውር ፕሮቲን ናት። ባይዘዌ እሷ ሊን ናት። በጣም ነው የምወደው ሽሪምፕ። ግን ኮሌስትሮል እንዳይደፋሽ ይሉኛል እሱንም ስበላ። አሁን እንደዚህ አይነት ኮንፊውዥን የማይገናኝ ነገር አታወሪያ። ኮሌስትሮል ስለላው ትንሽ ላውራሽ። በፋፋሽ ዘመን ነው ኮሌስትሮል አደገኛ የሚሆነው። ያፋፋሽ ምግብ ነው ኮሌስትሮልሽን መጥፎ የሚያደርገው። የበላነው እንቁላል አይደለም ኮሌስትሮልን ከፍ የሚያደርገው፣ የበላነው ስጋ አይደለም። አገኘሽኝ? ስለዚህ ዳይተሪ ኮሌስትሮል የምንበላው የኮሌስትሮል መጠን ደማችን ላይ ካለው ኮሌስትሮል ጋር ብዙ ግንኙነት የለውም። ቀጥተኛ አይደለም። ኮሌስትሮል ውስጣችን የሚመርተው ጉበታችን የሚያመርተው። ባቄላም ብዬ እንቁላል ጉበትሽ 24 ሰዓት ኮሌስትሮል ያመርታል። የሚያመርተው ግን ሄልዚ ዋይዝ ነው። የተጨነቀ ጉበት አየሽ፣ ቅድም ባልኩሽ መንገድ ስትፋፊ የተጨነቀ ጉበት ነው፣ በፋት የተሞላ ጉበት ነው፣ ኢንሱሊን ሬዚስታንት የሆነ ጉበት ነው። ያ ጉበት ነው መጥፎ ኮሌስትሮል ፕሮዲስ የሚያደርገው ከፍተኛ ዳሜጅ ያለው ማለት ነው። እና የሚበላው ምግብና ኮሌስትሮል ብዙ ሪሌሽን የለውም። እውነት ለመናገር አንቺ እድለኛ ነሽ። የሌሎችን ታይም እየበላችብን ነው እቺ ልጅ። ለዛውም ዲያስፖራ እገባለሁ፣ ሬጅስተር አደርጋለሁ። ሬጅስተር አታርጊ። ትንሽዬ ነገር ዛሬ ኮዝ አለኝ። ቲክቶክ ላይ እንደዚህ ላይቭ አልገባም ብዙ ጊዜ ቆይተዋል። ኮሜዲያን ፍልፍሉ መታመሙን ሰምተሻል? አዎ አይቻለሁ ሶሻል ሚዲያ ላይ። ያው እንግዲህ ብዙ እንትን ብሏል። በኋላ ላይ አይ ቲንክ እዚህ ጋር እንለጥፋለው። ንግድ ባንክ አካውንቱ ቫይራል ሆኖ ሁሉም ሰው ጋር እየተዟዟረ ነው። ቢኮዝ ይሄ ልጅ ወጣት ልጅ ነው። በየቤታችን እንግዲህ በሱ ስራዎች ያልተደሰትን ያልሳቅን ሰዎች ያለን ብዬ አላስብም። እንግዲህ ከዚሁ ከምናወራው ኮዝ ጋር በተያያዘ በድንገት ታሞ ነው የተኛው። አሁን ኮምፕሊትሊ መንቀሳቀስ አይችልም። ለሕክምናውም ለቤተሰቦቹም ሰፖርት እንግዲህ በያለንበት ነገር እንደው ብናደርግ በሚል እኛም የተወሰነ ኮንትሪቢዩት እያደረግን ነው። እኛም የእኛ ቲፍ የኛ ስታፎች ኮንትሪቢዩት አድርገናል። እባክሽን